አጎቴ ምን እችል እፈልጋለሁ? ምን እችል ስጠኝ? ሽጉጥ እፈልጋለሁ አጎቴ። እንደ ቂል ነው ያየችኝ አጎቴ። እኔ እንደ ቂል ከሆንኩኝ እናንተ ቤተሰቦቼ ሁሉ እንደ ቂል ናችሁ። ማመን አለብህ። እኔ ውርደትን ለማንም አልመኝም። ምን እችል እፈልጋለሁ? በምን እችል ብቻ ነው ክብሬን መወጣት የምፈልገው። አይዞህ ልጄ፣ ማንም ውርደትን አይሻም፣ ማንም ጥቃትን አይቀበልም። እኮ ስጠኝ፣ ምን እችል ስጠኝና ልሂድ። ከዛስ? ከዛ ይሄን ቀጣፊ ሁሉ ግንባሩን ነው የምለው። ከዛስ? ምን ከዛስ አለው? ይረፈረፋታላ። ከዛስ? ከዛማ በቀሌን ተወጣው ማለት አይደል? ከዛ ትታሰራለህ። ከዛ እድሜህን ሁሉ በእስር ቤት ታሳልፋለህ። ከዛ ፈጣሪ የሰጠህን እድሜ ሳትጠቀምባት ትሞታለህ። ከዚህ ውርደት ሞት ይሻላል አጎቴ። ህይወቴን አጠፋለሁ። ረጋ በይ እስኪ፣ አረፍ በይ፣ ቁጭ በይ። በቁም እያለው አዋረደኝ፣ ስወደው ከዳኝ። አጎቴ ሽጉጥ እፈልጋለሁ። አጠቃቀሙን ታውቂበታለሽ? በደንብ ነው አጎቴ። አየህ እኔ ልጅ፣ ለሁሉም ነገር ትደርስበታለህ። መጀመሪያ ግን ጊዜ ስጥ። ጊዜው አሁን። መጀመሪያ ጠላት ወዳጅህን አውቀኸዋል? እኛ እናውቀዋለን። ለፍርድ ከመቸኮል በፊት ትክክለኛውን ማወቅና መድረስ አለብን። ጠላቴማ እሷ ናት። ሚስትህ? አዎ ሚስቴ ናት። እና ሚስትህ ለምን ጠላትህ ሆነች? ሚስትህ ጠላትህ ልትሆን ያገባችህ? ለፍርድ ከመቸኮል በፊት ከስር መሰረቱ እውነቱን እወቅ። ከዛ እውነቱን ስታቅ እውነቱ ነው ከተገኘማ እገድላታለሁ። እገለዋለሁ አጎቴ፣ እገለዋለሁ። ስንታሰር የኔ ልጆች በችግር ያድጋሉ፣ ያንቺም የወደፊት ህይወት ይጨልማል። ይህንን መረዳት ያለብሽ። መግደል መፍትሄ አይደለም። ገሎ መታሰር፣ ገሎ ጫካ መግባት አንዱ ከአንዱ የማይሻል ሀሳብ ነው። እውነቱን ስታውቀው ያኔ የተሻለ መፍትሄ ልታገኝ ትችላለህ እኮ። እሷ ጥፋተኛ ሆና ካልተገኘች፣ አንተ ጥፋተኛ ሆነ ከተገኘህ ነገሩን ለማስታረቅ እሞክራለሁ። ያንተ ልጆች ለምን በችግር ያድጋሉ? ለምን አደጋ አያጋጥማቸውም? አንቺ እሱን ከገደልሽው በኋላ ፖሊስ ጉዳዩን ይይዘዋል። ፖሊስ ሲያጣራ ሽጉጡ የኔ መሆኑ ሲታወቅ እኔ ለወንጀሉ ተባባሪ ሆኜ ተይዤ እታሰራለሁ። ታዲያ ለምን ሰጠኝ? እንድትገዩ። መልሰህ እኮ እየከለከልከኝ እኮ ነው። አዎ አየሽ፣ አሁን ነገር እየገባሽ ነው። መጀመሪያ መታወቅ ያለበት ባልሽ ከአንቺ ምን አጥቶ ወደ ሌላ ሴት ሄደ ነው። እሱማ አድርጎታል እኮ፣ ሄዷል እኮ አጎቴ። ምንም አይደለም። ይኸውልሽ ዋናው ነገር ለምን ተደረገ ነው ማለት ነው። ከዛ በኋላ የኔ ልጅ አንቺን ምን የሚመለከትሽ የለም። እኔ ራሴ ነኝ በሽጉጥ ግንባሩን የምለው። ለምን አደረገው፣ እንዴት አደረገው የሚለውን ጉዳይ ማጣራት። ይሄን በምናጣራበት ጊዜ ነገሩን ሁሉ ለመረዳት ቀላል ይሆንልናል። የኔ ጥፋት ከሌለበትስ? ሴሰኛ ሆና ከሆነስ? እሱማ ካረጋገጥክ በሰላም ተለያይተህ በነፃነት ትኖራለህ። ልጄ፣ ከጠላት ጋር ከመኖር መለያየቱ ትልቅ መፍትሄ ነው። አጎቴ ወርጃታለሁ እኮ። እውነተኛ ፍቅር በጊዜ ሂደት ባይጠፋም የተጎዳ ፍቅር ከፊት ለፊቱ ተስፋ አለው። ራስሽን እኔን ከአንተም ብሶ እኔን አዎ ኧረ እባክሽ ራስሽን ሆ እኔን ሆ ይሄ ምን ይሄ ብለሽማ አታቆሚም። እውነት ትቀጥናታለች እንጂ አትበጠስም። ምን ማለት ነው? እወቂው ፈጣሪ አለ እወቂው። ኮፍያ
የማን የውሽሜ ባለ ኮፍያ ነው ማለት ነው። ካሁን በኋላ ግን ደግሜ ብሳሳት ፈጣሪ ራሱ ይቅር አይበለኝ። የሰማይ ከዋክብቶች ተጋጭተው ያቃጥሉ። ለምን ጸጥ ብለህ ራት አትበላ? እንዴ እኔ ምን ቅድም ያልከኝ ፎቶ እስኪያሳየኝ እስካየው ድረስ ምንም አላመንኩም። ታውቃለህ? በጣም ነው እኮ የሚገርመው። እንዴት እንመሳሰል ቻለን? እሱን አብረን እናጣራለን። ብትዋወቃት ግን ደስ ይለኛል። ነገውኑ ቤታችሁ ይዤሽ እሄዳለሁ። ይሄኔ እኮ የሆነ ሚስጥር ይኖራል። አይገርምም? እኔ የምልህ ታስታውቀኛለህ? ግን ታውቃለህ እኔን የሚመስል ሌላ ሰው ይኖራል ብዬ አስቤ አላውቅም ነበር። እኔ ባስብ ኖሮ ይሄን ሁሉ ችግር ፈጥር ነበር። ያልቀጠቀጥኩት ጓደኛ የለኝም እኮ። ግን ታስተዋውቀኛለህ? ሄሎ ቲጂ፣ በጣም እፈልጋለሁ። እውነት ትቀጥላለች እንጂ አትበጥስም ማለት ምን ማለት ነው? እኔ እንጃ። ቆይቼ ልደውል? እኔ እንጃ ማለት ከዛች ሚስት ጋር ሲማግጥ ዝም ብለው አሁን ቤት አለ ቴዲ? ተመናቅሮ ወጣ ይሄ ውሻ። ኦኬ ምን ይሄ ባለጌ ውሻ መረን። ግን እኮ ምን ባለጌ አይደለም የምትለው? አለች እንጂ አንተ ሚስት እቺ ውሻ ደደብ የማትረባ። ማን ነው? ትዕግስት ነች። ከቴዲ ጋር ትንሽ ተጋጭተዋል መሰለኝ። ሄሎ ቲጂ፣ ሄሎ ቆይቼ ልደውል? እደውላለሁ። እንግዲህ የትኛው ጓደኛ ይሆን ከሚስቱ ጋር የታየው? የምን ጓደኛ? ቴዲ ሚስት ብሎ ያወራው? አይ አውርተውለት ሊሆን ይችላል። ምን ይታወቃል? ለኔስ አውርተውልኝ አይደል እንዴ? እሱ እኮ ሰማው ያለው ከሁነኛ ሰው ነው። እኔ ሰምቼ አይደል እንዴ ታዲያ? አንተ የማይሰማው ካቶ ደርበው ነው። እና አቶ ደርበው ሰው አይደለም? ሰውማ ሰው ናቸው፣ ግን ሁነኛ ሰው አይመስሉኝም። ጉድ እኮ ነው። ስንት አይነት ብሽቅ አለ። አሁን በቴዲ ላይ እንዲደረጋል? መቼም ካንተ ጓደኞች እንደሱ ያለ መልካም ሰው ይኖራል ብዬ አላስብም። አይ ሰው ውሻ የሆነ ሰው ነው። አባ ሂሳብ እንውጣ ይሻላል አይደል? ይሻላል። ስማ አስተናጋጅ ይራምጣ በእኔ ላይ ፍቅር በእኔ ላይ መውደድ በእኔ ላይ ግፍ አይሆንም ወይ በእኔ ላይ የሚለውን የቴዎድሮስ ታደሰን ዘፈን ታውቀዋለህ? አውቀዋለሁ። ፍቅር በእኔ ላይ አውቀዋል። ክፈተው። አንድ ነገር ልንገርህ፣ ሚስትህን ከጠረጠርካት እጅ ከፍንጅ ያዛት። እጅ ከፍንጅ ከያዝካት ፍጥጥ ነው የምትለው፣ ፍጥጥ። ከዛ ቀይ ትመስል አይመስልህም? ይመስለኛል። መጣሁ ሽንት ቤት ደርሼ
በእኔ ላይ ፍቅር በእኔ ላይ መውደድ በእኔ ላይ ግፍ አይሆንም ወይ? ይህኔው ሽሜት ቤቴ በእኔ ላይ ፍቅር በእኔ ላይ መውደድ በእኔ ላይ የማን ኮፍያ? አንድ ኮፍያ ክንፍ አውጥቶ እኔ ግቢ ውስጥ ሊገኝ አይችልም። በሆነ ጭንቅላት ላይ ሆኖ ገባ። በፍቅር ሲቃጠል ትቶ ወጣ። በማን ጭንቅላት ላይ ሆኖ ነው እኔ ቤት የገባው? ወይኔ 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 ወይኔ! በነፍሰ ስጋ የተጫወትብኝ። ጎረምሳ ወይ መላጣ እንደማልወድ እያወቀች ቢያንስ ከኔ በፀጉር የሚያንስ ሰው ትለውጠኛለች። ወይኔ ወይኔ! ኖር በልጆቻችን አንድ ነገር ልንገር። አባቴ ምን ይለኝ ነበረ መሰለህ? አጥንት ቢሰበር በወጌሻ ይጠገናል፣ የተሰበረ ልብ ግን ከሞት በቀር የሚጠግነው የለም። በተለይ በሴት የተሰበረ ልብ ይለኝ ነበር። በጣም አዋቂ ሰው ነበሩ። ደራሲ ናቸው? ደራሲ አይደለም። ታዲያ ምን ናቸው? ሚስቱ ጓደኛውን ወዳ የሄደች በመቃጠል በመብሰልሰል ይኖር የነበረ ሰው፣ ያው ሰው ነበር። ትልቅ ሰው ነበሩ። እኔ ሚስቴ ከጓደኛዬ ጋር ትታይምትሄድ የምሆነውን አላውቅም። ቢደርስብህ ታውቀው ነበር? ቢደርስብኝ አውቀው ነበር። እሺ ምንድን ነው? እወድሻለሁ። እሺ እንደምትወደኝ ትነግሪኝ ነው? ብቻ አይደለም ተናገራ፣ እየጠበቅኩ እኮ ነው። አንቺና ቴዲ ግንኙነት እንደነበራችሁ ለትዕግስት ነግሬያት ነበር። ምን መሰለኝ? እውነት መሰለኝ። አቶ ደረበው ሲለኝ የኔ ሚስት ከአንቺ ባል ጋር ተኝቷል ብለህ ተበሳጨው። እውነት መስሎኝ ተበሳጨው እና ለዚህ ነው ትዳራቸውን የበጠበጥከው። ከዛ እሷ በዚህ ተናዳ ከሌላ ወንድ ጋር ተኛች እንጂ ሆቴል ስትገባ ታየሽ እኮ። ሆቴል ስትገባ ታየሽ ማለት ተኛሽ ማለት አይደለም እንዴ? ሆቴል የገባ ሰው ሁሉ ይተኛል? አዎ አይተኛም? አዎ ይተኛል። አይተኛም። ደግሞ አንተ በምን አወቅህ? ሆቴል ከገባችሁ ወንድ ጋር አለመተኛቷን በምን አወቅህ? ከኔ ምን ጨርሳ በቃ ከኔ ጋር ነው የገባችሁ ነው? እሺ በቃ ተናደን ስለነበረ ነው። ሆቴል ገባን፣ ተላቀስን፣ ወጣን። ምንም አልተፈጠረም። እውነት ሄሉ፣ እውነት። እሺ ይኸውልሽ ንገሪኝ። እዛ እንዳትነካ ሄለን
ይሄ ውሻ ወጥቷል ቲጂ የችግር ተፈጥሯል እኮ ይሄ ውሻ ካንተ ሚስት ጋር አይደለም ቲጂ ቴዲና የኔ ሚስት መሀል ምንም የተፈጠረ ነገር የለም ምን ተሳስተው ነው መረጃ ነው የተሳሳተ መረጃ ደረሰን ተሳስተው አሳሳቱ አንተ ምን አይነት ውሸታም ወረዳ ነው አይደለም እኮ አሳስተው ነው ቲጂ የተሳስተው እኛንም አሳሳቱ ውጣልኝ ከዚህ አይደለም ውጣልኝ ከዚህ ቲጂ ውጣልኝ ከዚህ ሳትዋረድ ውጣ አንተ ወይኔ ቅሌቴ ምንም በማያውቀው ነው እንደዛ ሰውነበት የነበረው ወይኔ ቅሌቴ ወይኔ ቴዲ እንኳን መጣ ተቀመጥ ቴዲ ቆይ የምነግርህ ነገር አለኝ ሰውየው ምን አይነት እንደሆነ ደርሼበታል ምን አይነት ነው መላጣ ነው አታሳዝንም ቢያንስ ከኔ በፀጉር የሚያንስ ሰው ትጠብሳለች ምን አለ እንዳንተ እንኳን ድሬድ የሆነ ቢሆን ይሻለኝ ነበር እሱስ መላጣ ሆነ ድሬድ ሆነ ለውጥ አለው መላጣ ሰው እንዴት እንደሚያስጠላኝ ታውቃለህ አያስጠላም አይ ነገሩ ያስጠላል እሱማ ማለት እኔ ግን ለአንተ ጊዜ እንደዚህ ነበርኩኝ እኮ ያስጠላል ግን ነገሩ እንደዛ ሳይሆን እኔ የምልህ ግን ለምን መላጣ መረጠች ስንት ጎፈሬ ሞልቶላት ስንት ድሬድ ሞልቶላት ለነገሩ መላጣነቱን ይሆናል የወደደችው ስማ አንድ ነገር ልንገር ከ10 መላጣ አንድ ሾጣጣ ይሻላል ለነገሩ ነገር ላይ ደርሽ በቃ ሜድበት ቦታ ቆይ ቴዲ ፈልጋለሁ እኮ ቴዲ እሺ እንዴት ናችሁ ሰላም ምን አይ ምንም በገዛ እጄ ሲነገር ውስጥ ትዳር እንዴት ነው የኔ ልጅ? አያቴ አሁን እኮ ደህና ነሽ አይደለ? ደህና ነኝ። ግን ምን ነው ጠቋቆርሽብኝ? እንዴ አያቴ ደንግጬ ነው አንቺን መታ የምሰማው። አይመስለኝም። ከባለቤትሽ ጋር ሰላም አይደለሽ? አዎ እንደዛ ነገር። እጅ ከፍንጅ ይዛችኋለሁ። ወይ መጣህ እንዴ? ቆንጆ ምሳ እየሰራሁልክ ነው። ለኔ ነው ለሱ? ምን አልከኝ? አይ ምንም። አንቺን የምትመስል አይገርምም? አይ አያቴ ምን ሆንሽ እንዴ? አያቴ ምን ሆንሽ? አያቴ ኧረ ሰው አለ ሰዎች! አያቴ ምን ሆንሽ? አያቴ ንቂ ምን ሆንሽ? ኧረ
ቤት ፈልጊያት አጣኋት፣ የለችም። የት ሄዳ ነው? እኔ እንጃ፣ ትንሽ ተጋጭተን ነበረ። እንዴ ልክ እንደኔ ናት። እኔም ስናድድ ከዛ አካባቢ ራቅ ማለት እወዳለሁ። የት ትሄጃለሽ? ቤተሰቦቼ ጋር ወይም ጓደኞቼ ጋር ብቻ አላውቅም፣ ግን ከዛ አካባቢ ራቅ ማለት እወዳለሁ። ቤተሰቦቿ ጋር ሄጄ ቼክ ላድርጋት። ምናልባት እንግዲህ ስትመጣ ትደውለናላ። አሃ የምን መደወል ነው? አብረን እንሂድ እንጂ። አብረን እንሂድ አይሻልም? እሺ እሺ እሺ። በከንቱ ነበር ስገላመጠው ለካሴ ነበረው። አሁን ቆንጆ ምሳ ብቻ ግዘዋለሁ። ስለ መላጣ ሰው ምን አስተያየት አለሽ? ስለ መላጣ ነው ስለ ሰላጣ? ስለ መላጣ። አሁን እኔ ለምሳሌ መላጣ ሰው በጣም ነው የምጠላው። እኔ ግን በጣም ነው የምወደው። አባቴ መላጣ ነበረ። አንተም ቶሎ ብትመለጥልኝ እንዴት ደስ እንደሚለኝ አየክ። የመላጣዋ ሚስት መባል እፈልጋለሁ። መላጣ ስትሆን ቴዎድሮስ ብቻ ሳይሆን መላጣው የሚል ቅጽል ስም ይፈጠርልካል። አባትሽ መላጣ ስለነበሩ? መላጣ እዚህ ሰፈር ለመሆኑ መላጣ ሰው አለ እንዴ? ምን ያስታውቃል ብለህ ነው? አርቲፊሻል ያደረጉ ጎፈሬውን መላጣ ምንም አያስታውቅም። ተመስገን ተመስገን፣ አርቲፊሻልን የፈጠሩክ ተመስገን። የሆነ ያልነገሩን ነገር አለ አይመስልም? ይመስለኛል። ታዲያ እንሂዳ። ነገ በጠዋት የኔ ቆንጆ፣ አሁን መሽቷል። በዛ ላይ ደግሞ ሁሉ ነገር አድካሚ ነበር። እህቴ ብትሆንስ? ትሆናለች። እሷም ከእህቷ ጋር እኔም ከእህቴ ጋር ነው ያደግነው። የሆነማ ያልነገሩን ነገር አለ። ነገ እናረጋግጣለን። አይ ምንም። አውራ ጣት ሲያዝ ቀን የሰሩትን ይለፈልፋሉ ይባላል ነበር እንዴ? በህልሜ በሆነ ምን አያቴ? እየሆነ ያለው ነገር ምን ሆነ? አያቴ አሁን እኮ ደህና ነሽ። በቃ ድንገት እየተጫወትን አመመሽ። ስለምን እየተጫወትን ነበር? አያቴ በቃ ከባሌ ጋር በመጋጨቴ እሱን እያወራን ነበረ። አንቺን የምትመስል። አዎ አያቴ። ላያት እፈልጋለሁ። ለምን? ላናግራት እፈልጋለሁ እኮ። ለምን አያቴ? እንዴት እንደምትመሳሰሉ ማወቅ እፈልጋለሁ። ውይ አያቴ በቃ ፈጣሪ ሲፈጥረን አመሳሰለና። አንቺ ያለ ምክንያትማ ዝም ብሎ መመሳሰል የለም። አንድ ነገር አለ። ሄጄ አናግራት ማየት እፈልጋለሁ። ውሰጂኝ እሷ ጋር መሄድ እፈልጋለሁ። አናግራታለሁ። እሺ ቆይ ቆይ ተረጋጊ። ሄሎ ሄሎ፣ እኔ ውድ እያለቀስኩልሽ ነው። ይኸውልሽ ናፍቆት ነው የሚያስለቅሰኝ። ምን ያስለቅሰኛል ሌላ ብለሽ? ኧረ ምኑን አሾፍኩት? ተቃጥዬልሻለሁ እባክሽ። ኧረ ሽንኩርቱ ነው ያቃጠለኝ፣ ሽንኩርቱ ነው ያቃጠለኝ። እሱም ማየት ይቀራል ብለሽ ነው? አዎ ምን ላድርገው? አንቺ በምጫራቀ
የተያዘ ነው። ውዴ ይቅርታ፣ የሆነ ጓደኛዬ ደጋግሞ ዌቲንግ እየገባ ነው። የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። ድሮም መላጣ ይወጣል። ምን አጋጥሞት እንደሆነ አላወኩም። እደውልልሻለሁ። እሺ መልሼ ነው ውድ። እሺ እወድሃለሁ። እኔም በጣም እወድሻለሁ። ነግሬ ለጥብቁ ጉዳይ ነው የምፈልገው ብዬ። እሺ ቶሎ ና። ቁርስ ምን ልዘዝልህ? ለምን ነበር የፈለከኝ? ቶሎ ንገረኝና ልሂድ። ማትዬ አንተን የመረጥኩ ፀጉርህ እየተመለጠ ነው። ምንድን ነው የምታወራው? ሙሉ በሙሉ መላጣ ባይሆንም ለወትሮ ሙሉ በሙሉ መመለጥ አይቀርም። ያው በጊዜው መላጣ ብለን ብንይዝ ይሻላል ብዬ ነው። ምንድን ነው የምትቀባጥረው? በፈጠን ምንድን ነው? እሺ ተነስ፣ ቆይ ተነስ። ምንድን ነው? መቼም አንተ ልዩ ጓደኛዬ ነው። ለዚህ ነው ሚዜ ያደረኩ። በዛሬው ጊዜ ጥሩ ጓደኛ አይገኝም። ወደ ዋናው ጉዳይ ግባ። እሺ ምንድን ነው? ሚስቴን ላምናት አልቻልኩም። እወዳታለሁ ግን ማቲ በቃ እንድትረዳኝ ይፈልጋል። አባቴ የሆነውን ታውቃለህ። እኔ ከአባቴ ካልተማርኩኝ ምኑን ትውልዱ ነው? ትውልድ ለመሆን የግድ ዋጋ መክፈል አለ። አባቴ እንዴት ያሳዝናል። ልጄ ሲለኝ አቤት ስለው በቃ ጸጥ ብሎኝ ይሄዳል። አይ አባቴ ሁሌ ልጄ እንዳለ። እሺ ምን እንዳደረግልህ ነው የምትፈልገው? ይኸውልህ ሚስቴ ከሆነ ሰው ጋር ግንኙነት አላት። ስለዚህ ብከታተላት ልደርስባት አልቻልኩም። ቀን የሰራችውን ማታ ቁጭ ብዬ በእንቅልፍ ልቧ ስታወራ ለመስማት ብጠብቅ ልደርስባት አልቻልኩም። ማቲ በእኔና በአንተ መሀል ይቅር እንጂ የሰውየውን ኮፍያ አግኝቼው እና እኔ ፖሊስ አይደለሁ። ምን ላደርግልህ እችላለሁ? እንድትረዳኝ እፈልጋለሁ። ማቲ እንዴት አድርጌ ነው የምረዳህ? በቃ ዝንጥ ትልና በቃ አለ አይደል እንደምትፈልጋት ነው። በቃ አለ አይደል ልክ እንደምትፈልጋት አክት በቃ አለ አይደል ማትዬ አብርሃም ለመተኛት እንደፈለገ ሰው ነው። ምን አይነት ክፉ ሰው ነው በእናትህ? ምን ደነዝ ነህ? ሰው ነህ ብዬ ትረዳኛለህ ብዬ ችግርን ብለህ ልትተህ ትሄዳለህ። የአባቴን ነገር ነግሬህ አጎቴ ምን እንዳለኝ ታውቃለህ? እርምጃ ከመውሰድ በፊት አታዋር አልኩኝ። ኧረ ተው፣ ኧረ ተው፣ ኧረ ተው፣ ግፍ ነው፣ ኧረ ተው፣ ግፍ ነው፣ ኧረ ተው። ምንድን ነው የምትለኝ? በቃ አግዘኝ። ምንድን ነው የማግዝህ? በቃ እኔ ተው እንዴ! ለምን አትሆኝም? ለምንድን ነው ከሰው መሀል ለይተን እኔን ያየኸኝ? አንተ አንደኛ ጩመላጣ ነህ። ነግሬሃለሁ መላጣ ሰው ትወዳለች ብዬ። ሁለተኛ ነፃ ሰው ነህ። የት ወጣ የት ገባ የሚልህ የለም። ሶስተኛ ሴቶችን ማማለል ትችልበታለህ። ስንትና ስንት ሴቶች ስታማለል እንደነበረ አስታውሳለሁ። እሺ ምን ልርዳህ? ይኸውልህ እሺ እኔ ለስራ ብዬ ለተወሰነ ቀን ከቤት እወጣለሁ። እሺ አንተ ያኔ የኔ መውጣት ትከተልና እኔ የለውም አይደል ታማልላታለህ። እንዴት ብዬ ነው የማማልላት? እሱንማ አንተ ታውቃለህ። በቃ ይኸው ነው። ታማልላታለህ? ታማልላታለህ? እማማን ጥለሽው መጣሽ? እሷ ሰላም ነች፣ የእሱ ባለቤት።
የኔ ባለቤት ሄለን ነች። ወደ አዲስ አበባ ሄደች። መቼ? ዛሬ። ዛሬማ ዛሬ ነው። ለምን? እማማ አለቀሱን። ከዛ አብሮ ተማከሩና ወደ አዲስ አበባ ሄዱ። ምንድነው? መስክ ለስራ ልወጣ ነው። ምንድነው መስክ? ፊልድ እኮ ምንድነው ፊልድ? ያው ስራ መሆኑ ነው። ምንድነው መሆኑ ነው? ጠቅላይ ግዛት ወይም ክፍለ ሀገር ወይም ክልል የፈለግሽውን በይው፣ ግን ለስራ ልወጣ ነው። ጠቅላይ ግዛት፣ መስክ፣ ክፍለ ሀገር በድንገት የሚያስወጣ ምን ተገኘ? አስቸኳይ ስራ። እወድሃለሁ። በልጅነቷ ቀብጠቷ የሆነች ብራብሮ አይቶ ያንን ብራብሮ ለማሮጥ ወደ ገደል እየሮጠች እኔ ገበሬ መጥቶ አዳላት። አይገርምም? እኔም እኮ በልጅነቴ ቢራቢሮ ሳባረር መኪና ሊገጨኝ ለጥቂት ነው የተረፍኩት። ጦንኮላ እማማ ሲጠራ ጠብቆ ወጣች። አቤት እኮ ቀበታ እማማ እኮ ማሚ ስትላ ነው ሮጣ ይወጣ። የኔን ታሪክ የሚያወሩ እኮ ነው የሚመስለው። እኔም በልጅነቴ አያቴ አንቺ ሚጢጢ ስትለኝ ነበር ከተደበቅኩበት የምወጣው። ይሄ ነገር ግን የሆነ ሚስጥር ያለው አይመስልም? ሊኖረውም ላይኖረውም ይችላል። በጣም የሚገርም ነው። ጠፍተህ ከየት ተገኘክ? እባክሽ ስራ ይበዛል። አንቺ እንዴት ነሽ ግን? ደህና ነሽ? ይገርምሻል፣ በርካታ ጊዜ አንቺን ለማየት ፈልግ ነበር። ቴዴል ነው። እውነትሽን ነው? ጥሩ አጋጣሚ ነዋ። አንቺን ለማየት ነበር የመጣሁት። እንደው እኔን ለማየት ለምን አስፈለገ? ያው ታውቂያለሽ፣ ስለምትናፍቂኝ ላይሽ ነበር የፈለግኩት። ምን ማለት ነው? ነውር አይደል? አንተ እኮ የቴዲ ሚዜ ነክ። ታዲያ ምን ችግር አለው? የጓደኛዬ ሚስት ደስ ብለሽኝ ብትናፍቂኝ ምን ችግር አለው? ኧረ በእናትህ ቡና የለም ትጂ? ይቅርታ ልወጣ ስል ነው የመጣከው። በቃ ብቅ እላለሁ ትጂ። ቻው ቻው። እሺ ቻው። ይሄን እኮ እሺ ብለው አብረው ተኝተው ይሆናል። እቺ ላጣራ እንዴ? ስልኩን ዘግቶታል። ሄሎ፣ ቆየህ እኮ። ከሰሞኑን ይሄ ማቲያስ እየመጣ እየተመላለሰ ነው። አሁን ደግሞ ብሎ እራት ካልጋበዝኩሽ ብሎ ወጥሮ ይዞኛል። እኔ ግን ነገሩ ሁሉ አላማረኝም። አንቺ ደግሞ ምን ማለትሽ ነው? ማቲ ማለት እኮ እኔ ማለት ነኝ። ምን አለ እራት ብትበሉ? እራት በልታችሁ መመለስ ነው። ኧረ በእናትህ ተይ እንጂ፣ ጓደኛ አይደለም እንዴ? ማቲ ማለት እኮ እኔ ማለት ነኝ። እኔን ቢያከብረኝ እኮ ነው። እስኪ አስቢው። ላንቺ ወጣ ብትይ ጥሩ ነው አይመስልሽም? እኔ ግን አይመስለኝም። ዝም ብለህ ነው እባክህ። ሚስት በጣም ንጹህ ሰው ናት። በጣም ንጹህ ሰው ናት። ትናንትናም ዛሬ ጠዋትም አሁንም ደውዬላት ነበር። በጣም ንጹህ ሰው ናት። ክብሯን የምትጠብቅ ሰው። ስለማታውቃት ነው። ውጪ ውሰድና እራት ጋብዛት። ለኔ እንዳትነግረኝ አደራ ብለህ ንገራት። ኧረ እባክህ ሰውዬ፣ ኧረ እባክህ እባክህ። ኧረ በእናትህ አሁን እቺ ከብዳ ነው። አሁኑኑ በአካውንት አስገባልሃለሁ። ኧረ እባክህ ሰውዬ፣ ኧረ እባክህ። እንዴ እኔ እኮ የምወዳ ጓደኛ ልጅ ምንድን ነው የምትለኝ? የምን ገንዘብ ነው የምታወራው? የራቱን ግብዣ ነዋ።
ገንዘቡን የምን ገንዘብ ነው የምታወራው? እሺ አልከኝ። ወይ አንቺ ነሽ ነው ራስሽ ምን ታንቆቂው? እኔ አንቺ ምን ከፍተሽ አገኝ እንዴ? እኔ ሰላም አይደለሁም። እናትሽ ናቸው? እኔ ሰላም አይደለሁም። ባክሽ ምን እኔም ፕራንክ ለማድረግ ፈልገሽ ነው እንዴ? እየቀለደች አይደለም የኔ ልጅ። እህት እንዳላት አላውቅም ነበር። እኔ እህቷ አይደለሁም። እንደምንመሳሰል ስለሰማች አያቴ ልታገኛት ፈልጋ ነው። ኦኬ። የሉ የሉ የት ሄደው ነው? የሉም፣ ሩቅ ሳይሄዱ አይቀርም። መቼ ይመጣሉ? አላውቅም። ቤት እያየ ብሎኝ ነው የሄዱት። እሷን የምትመስለዋ ልጅ አገኛት ነው? እኔ አላውቅም። ማዘር የምታውቀው ዘመዶችን ማንንም አላውቅም። እሺ የሆነ ሚስጥር ያለ አይመስልም? ዓለም በሚስጥር የተሞላች። ስለ ዓለም አይደለም ማውራት፣ ስለ ሄለንና ስለ ሰላም። ሰላምና ሄለን መሀል ሚስጥር ሊኖርም ላይኖርም ይችላል። እሱማ ሊኖርም ላይኖርም ይችላል። ያለ አይመስልም ወይ? ሊኖርም ላይኖርም ይችላል። እውነት ነው፣ ሊኖርም ላይኖርም ይችላል። ግን የሆነ ነገር አለ። ሊኖርም ላይኖርም ይችላል። ታውቂያለሽ፣ በዚህ መንፈስ በሚያስደስት ምሽት ካንቺ ጋር እራት መብላት፣ ምግቡ ጣፈጠ? ከቆንጆ ልጅ ጋር በየአይነቱ መብላት የሚል ግጥም ትዝ አለኝ። የማን ግጥም ነው? የሰለሞን ሳህል አታውቂውም? እኔ ደግሞ የሎሬ ጸጋዬ ገብረመድህን ወይም የገብረ ክርስቶስ ደስታ መስሎኝ። የዘመናችን ገብረ ክርስቶስ ነው። የዘመናችን ሎሬ ጸጋዬ ገብረመድህንስ? ሰለሞን ሳህል ዘመዱ ወይስ ፕሮሞተሩ? ካንቺ ጋር እንደዚህ ውብ በሆነ ምሽት ውብ የሆነ ግጥም ትዝ ካለኝ የግጥሙ አይታይሽም? እንዴ ከየት ስፈልግሽ ጠፍተሽ? ማዘር እንዴት ናት? ሰላም ናት? መጥቼ ነበር እኮ እርሱ ጋር። መቼ? በየት በኩል ላገኛት? ስልኳን በቀጠቅጠው አልሰራለ። እኔ የምለው ታሟል የሚባል ነገር ሰምቼ ነበር። እንዴት ኖት? ደህና ኖት? ይቅርታ ጠይቄሽ በቃ በመልክ መመሳሰል ነው አልኩኝ እኮ። እሷን ፍለጋ እንደ የመጣ ልጅቷን ይዤ ነበር የመጣሁት። ይሄ መንገድ ሲጫወትብን ከረም አይደል? እትዬ ሄለንና ሰላም መሀል አንዳች ሚስጥር ሳይኖር የቀረ አይመስለኝም። ብቻ እስኪ ልጅቷ ትገኝና ሁሉ ነገር እስቲ እናያለን። ስማ፣ ሚስት በጣም ታማኝ ሴት ናት። በጣም ታማኝ ሴት ናት። በአንተ ገንዘብ ቢሆን እስካሁን ድረስ ራት ጋብዣት እስካሁን አብረን አምሽተናል። እኔ እንጃ እንዳንተ የምትወደው ሰው እንደሌለ ያረጋግጥልሃለሁ፣ በእርግጠኝነት ማለት ነው። ይኸውልህ ማትዬ፣ መች ተረጋገጠና መች ተረጋገጠ? እባክህ የሴቶችን ልብ ማግኘት ከባድ ነው። አባቴም እናቴ እንዲህ ባመናት ሰዓት ነበር ትታው ሄደችው። በፍጹም ልታታልለኝ አትችልም። ማትዬ ቆይ ስልኩን እንዳትዘጋው። አንድ ድል ማትዬ፣ ማቲ በል ቻው 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 ቻው። ያሎ ይኔድ አለሁልሽ። ሰላም ነው? ምን ሆናለሁ ብለሽ ነው? ታዲያ አሁን እያበሰልክ ነው? እያበሰልኩ ነው። አሁን ሽንኩርት አካተት?
ብቻ ነው? እሺ ይሁን እንግዲህ። እስኪ በይ ድስቱ እንዳያርብኝ እደውልልሻለሁ። እሺ መልሼ እደውልልሻለሁ። ምን እሻለሁ? እስኪ አትቀባጥር፣ ዝም በል ዝም በል። ምንም የሆነ ነገር የለም። እኔ ትናንትና ማታ እንደዛ ባለጌ ሆኜባት እንኳን አክብራ ሶፋ ላይ አስተኝታ መኝታ ቤት ገብታ ነው እሷ የተኛችው። ቴዲ ሚስትህን አክብራት፣ ሚስትህን እመናት። እባክህ አቀባጥር ሰውዬ፣ እኔን ተወኝ በቃ። ተወኝ። እስካሁን አላገኘኋቸውም? በፍጹም ላገኛቸው አልቻልኩም። እንዳገኘኋቸው እደውልልሻለሁ። አንተ ምን ሆነህ ነው? ያማል እንዴ? ምን አጠፋሁ? ስልክህን ስቀጠቅጠው አይሰራም። ማታ ቤትህ መጣሁ የለህም። መብራት አልነበረም፣ ቻርጅ አላደረኩም። ምንድን ነው? ስልኩ አይሰራም። ቻርጅ ነገርኩህ። ያንተን አይደለም እባክህ፣ የሄለንን ነው። ሄለን ተገኘች? ስልኩ አይሰራም። ሰላም የት ነች? አያቷ ጋር። አያቷ ጋር? እኛ እናገናኛቸው እንጂ እነሱ መገናኘት እንኳን አይሆንም። ዜና ቦታ እስኪያገናኛቸው እኛ ትንሽ አረፍ። ቢራ እናንተስ? ቢራ እኔ ራሴ በጠዋት ሄጄ ከቤታቸው ይዣቸው እመጣለሁ። ለምን አትደውላቸው? ስልካቸውን ቀጠቀጥኩት፣ አይሰራም። እንግዲህ እንዳታጣቸው በጠዋት ይዛቸው ነው። እሺ ይግቡ። ማቲሌ በፈጠረ ቢዳቱኝ በፈጠረ ማቲሌ ምን አይነት ፈተና ነው ማቲሌ? በፈጠረ ቢዳቱኝ ምን አድርግ ነው የምትለኝ ደግሞ? አሁን ቃል ግባል። እሺ ተነስ በቃ። በመጀመሪያ ቃል ግባል። እሺ ተነስ በቃ። የተቆለፈ ልብ በአልኮል ይከፈታል። ያኔ የተደበቀ ማንነት ይወጣል። ምን ደግሞዋለሁ? የተቆለፈ ልብ በአልኮል ይከፈታል። ያኔ የተደበቀ ማንነት ይወጣል። ደግሞዋለሁ? አትድገመው። ተው። የመጨረሻ አንድ ድል ብቻ ማትዬ። ተወኝ በቃ። ተወኝ በእናትህ። አንድ ድል ብቻ ማትዬ። ተወኝ። አንድ ድል አባትሽ ድንገት አብረው ከምትማር ልጅ ጋር ፍቅር ያዘው። ቤታችንም ካሰላ ከተማ ትንሽ ወጣ ብሎ ነበር። ልጁ ከመንግስት የሚያቃጥል ካድሬ ነበረ። የኔ ባለቤት የሁለቱም ፍቅር አይፈልገውም ነበር። ሁለቱ ወጣቶች ግን ከፖለቲካ፣ ከዘር፣ ከሃይማኖት የሆነውን ፍቅራቸውን ይዘው ተያይዘው ጠፉ። ከወራት በኋላ ግን ከተማ ውስጥ ተያዙ። ልጄን እንዳጋባው ይጨቀጭቀኝ ነበር። ግን ጸንሳ ነበር።
ሄይ ምንድን ነው? ራት አጋብሽኝ? አግኝቻት ነበረ። ስልካችሁን ብቀጠቅጠው ሊሰራ አልቻለም። አይዞ ጊዜ ስጣት፣ ረጋጋለች። ሄሎ እራት በላ? ሄደ? የምን መጠጥ ነው? እኔ እኮ ለአንተ ብዬ ነው እንጂ አባረረው ነበረ። ማቲ ማለት እኮ እኔ ማለት ነኝ። እሱ እኮ ብቸኝነት እንዳይሰማሽ ነው። ለእኔ ስትይ እሺ በይው። አላደርገውም። ምን አለ? ምን ችግር አለ? አንድ ብርጭቆ ብትጠጪ ምን ችግር አለ? በፍጹም። እሱ እኮ ለአንቺ ብሎ ነው። እኔን ቢያከብረኝ አይደል? እስኪ አስቢው፣ ምን ትሆኛለሽ? እስኪ አስቢው፣ ምን ትሆኛለሽ? ግን እኔን ትመስያለሽ? እኔ እንጃ፣ ማለቴ እንደኔ ቆንጆ ነሽ ለማለት ነው። አንቺም እንደኔ ቆንጆ ትመስኛለሽ እና እስካገኝሽ ናፈኩ። እኔም ባገኝሽ በጣም ነው ደስ የሚለኝ። አያቴ ስለ ታሪካችን ስትነግረኝ ላገኝሽ የበለጠ ነው የጓጓሁት። አያትሽ ምን ነገሩሽ እንዴ? ምን ነው ስለ ታሪካችን ላንቺ የሚነግር ሰው የለም እንዴ? አይ ያው ማለቴ ሁሉን ነገር የሚያውቀው አያቴ ነው እና ስለዚህ ጉዳይ ደግሞ ከጠየቅኩት በንዴት ደም ግፊቱ ይነሳና ይሞትብኛል ብዬ አስባለሁ። ስለዚህ እባክሽ አንቺ ንገሪኝ። አባቴ በጣም ያሳዝን ሰው ነበር። አፍቃሪ፣ ለፍቅር ሲል የማይሆነው ነገር አልነበር። አላጋባችሁም አላቸው። እናቴ ጸንሳ ስለነበር ስትወልድ ሞተች። መንታ ነበር የወለደችው። ከዛ የእናቴ ሞት ሲሰማ ራሱን አጠፋ። ያን አያቶቻችን ክፉኛ ጸብ ውስጥ ገቡ። የሀገሩ ሽማግሌ ተሰበሰበና እኛን ለያዩ። አያቴ እኔን ይዛ ከዛ አካባቢ ርቃ ሄደች። አካባቢውን ጠልታው ነበረ። እዛ መቆየት ደስታ አልፈጠረባቸው። ስለዚህ እኔን ይዘው ከዛ ሰፈር ወጡ። ታዲያ ሊያገናኛችሁ አልሞከሩ? ቢያንስ ካደጋችሁ በኋላ ሴት አያቴ ሞተች እና ነገሩ የበለጠ ተዘጋ። እሷ እንኳን ትንሽ ትፈልገው ነበር እኛም ማገናኘቱ። አያቴ ባሏ ሲሞት እኛም ማገናኘት እሱን መካድ መስሎ ታያት። ደግሞ ሴት ብላ የሚገርምሽ ግቡ። የተዘራ መብቀሉ የበቀለ ማበቡ አይቀርም። አበባ ሁሉን ያገናኛል። በልጅሽ ሞት በጣም አዝኛለሁ።
እስከ ዛሬ ድረስ ይጸጽታል። እኔም እስካሁን አዘኝ ቁጭ እስኪ ሰላም በይ። አያትሽ ነኝ። አንድ ቤት ሄደን ስጋ ገዝተን ይሻላል። እንደዛ ነው ይሻላል። እሺ እባክህ ዛሬ እጅ ከፍንጅ ልይዛት ነው። ማንን? ሚስቴን ነዋ። ቴዲ ይኸውልህ፣ ምንድን ነው? እሺ ተነስ፣ እሺ ተነስ፣ እሺ ተነስ። እመነኝ ቴዲ፣ ምንም አልተፈጠረም። ምንድን? ይኸውልህ ሆቴል ትግባ እንጂ በመካከላችሁ ምንም አልተፈጠረም። በምን አወክ? በቃ አወኩ። በምን አወክ? ሆቴል የገባችሁ ከኔ ጋር ነው። ምን? በቃ መሰለኝና ነገርኳት። ከዛ በኋላ ተበሳጨች። ሆቴል መጣን፣ ተላቀስን፣ ወጣን። በቃ ወይ ቅሌት፣ ወይ ጉድ! ታዲያ ለምን አልነገርከኝ? በምን ሰዓት ልንገርህ ቴዲ? ሰዓት ጠፋ። በምን ሰዓት ልንገርህ? ወይ ጉድ! ወይ ቅሌት! ቴዲ ጋሽ ቆሻሻ አለ? የለም። ባለፈው እኮ ቆሻሻ ለውስጥ መጥቼ እኮ ኬፖን ረሷል። ያንተ ነው እንዴ? አዎ የኔ ነው። ደግሞ እኮ ባለፈው ለጠይቆ ብዬ እኮ ሮጦ ሄዱብኝ። ድጋሚ ስመጣ ክፍለ ሀገር ሄዷል አሉኝ። ወይኔ መላጣ ምናምን ስል የነበረው በራሴ ፈጥሬ ነው እንዴ? ምን አሉኝ? ያንተ ነው? የኔ ነው። ያው ደስ ይበልህ፣ ያሰብከው ሁሉ ሆኖልሃል። ሰምተኛል አይደል? የአባትህ መበለጥ ባንተ እንዳይደገም ነበር አይደል የምትፈልገው? በመጠጥ አደንዝዤ የምትፈልገውን ነገር ሁሉ ፈጽመናል። ሚስት ያገባኸው እጅ ከፈንጅ ዛት በስተዋል ተሳልቅ ፈልገህ ነበር አይደል? ተሳክቶልሃል። ከሌላ ወንድ ጋር እስክተምታያት አርፈህ እንደማትቀመጥ እርግጠኛ ነበርኩ። ሚስት ያገባኸው ለበቀል አይደል? አሳሳች። እናት አንተ የበጉ ነገር አይተኸዋል? እንኳን ስጋ ቤት እንሂድ አልኩኝ። በጉ ቢሆን አስበሃል እንዴ? አንሄድም ነበር። ገጠሩ ሜጃ ብር አይኖርም። ስልክ ራሱ አስይዘህ አይበቃም። ስጋውም 500 ነው። አስበው፣ በጉ 5000 ሊሆን እኮ ነው። ምንም አንቺ ጋር ስንት ዘመን አለፈ። ረጅም ዓመት ሆነ። እሳቸውም ያው እንግዲህ ምን ይደረጋል፣ ጋሽ በሉም ሞቱ፣ ጎረቤቶቹ በሙሉ ሁሉ አለቁ። የሚገርም ነገር ነው። የሚገርም ነው። ድሮ የምናውቃቸው በሙሉ የነበሩት ሽማግሌዎች ጎረቤቶቹ አሉ። ማንም የለም። አሁን እኛ እንደው እዛ ዝም ብለን አንለቅም ብለን ቁጭ ብለናል። ወዴት ይኬዳል እናቴ? ወዴት ይኬዳል? ተዛች በልተህ ማስፋት ሲል እንደው አቶ በልሁ እንዴ እናቴ ገላ እሱ ከእናንተ ቤት ልዩነት የሚባል የላቸውም። ስንት ነገር ትዝታ አለ መሰለህ። እንዳልማዝ የጠነከረ ታማኝነቷን እሳት ሆነህ ማቅለጥ ቢያቅትህ በውሃ ሸርሽረህ በድን አካል አደረግካት። ቃል ኪዳኗን እንድትሰብር አደረግ።